እነኚህ ትንንሽ የምንላቸው በየቀኑ የምናደርጋቸው 5 ጥቃቅን ነገሮች በራሳችን ላይ ያለንን እምነት፣ ጥንካሬ፣ ብርታትን ይጨምሩልናል። ሰላም ጤና ይስጥልኝ ውድ የማርቲው ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ዛሬም እንደተለመደው በሌላ አሪፍ ሀሳብ ተገናኝተናል ማለት ነው። እስከ መጨረሻው ድረስ ከኔ ጋር ብትሆኑ እነኚህ ለህይወት የሚጠቅሙንና የሚያስፈልጉን 5 ግብአቶች ምን ናቸው የሚሉትን የማስቃኛችሁ ነው የሚሆነው። በመጀመሪያ ደረጃ እንግዲህ የሰው ልጅ አዲስ ነገር ለመሞከር በህይወቱ አዲስ ነገር እንዲመጣ ማድረግ ያለበት ነገር ራሱን ማሸነፍ ነው። ራሱን ማሸነፍ ስንል በመጀመሪያ ደረጃ ምንድነው የምፈልገው ነገር፣ ምንድነው ማድረግ የምፈልገው ወይስ ወደፊት ምንድነው መሆን የምፈልገው የሚለውን ነገር ለማወቅና ለመረዳት ከነኚህ ጥቃቅን ከሚባሉ ደስታን ከሚፈጥሩልን ነገሮች በመራቅ የምንፈልገውን ነገር የምናቅበት የምናጤንበትን ጊዜ ለራሳችን መስጠት ነው። ያ ማለት ያንን ጊዜ ለራሳችን ከሰጠን በኋላ ነው ምን አይነት ነገር መስራት እንዳለብን ማወቅና መረዳት የምንችለውና ራሳችንን እነኚህ ትናንሽ የምንላቸውን ደስታ ከሚሰጡ ነገሮች በራቅን ቁጥር ምንድነው የምፈልገው የሚለውን ነገር ወደ ማወቅ እንገባለን ማለት ነው። ዋንስ ይሄን ነገር ካደረግን ማድረግ ያለብን ነገር ምንድነው የምሰራው፣ ምንድነው የምፈልገው፣ ምን ባደርግ ደስታን ይሰጠኛል፣ ምን ባደርግ ለሰዎችም ለራሴም እጠቀማለሁ የሚለውን ነገር ለይተን ማወቅ አለብን። ወይም ደግሞ ይሄ ግልጽ የሆነ አላማ፣ ግልጽ የሆነ ግብ፣ ግልጽ የሆነ ለአይምሮአችን ግልጽ የሆነ ነገር መስጠት አለብን ማለት ነው። እንደዛ ባደረግን ቁጥር ነው አይምሮአችንም ፋንክሽን ማድረግ የሚችለው። አሊያም ደግሞ ለአይምሮአችን ግልጽ የሆነ ነገር በሰጠነ ቁጥር ነው አንድ እርምጃ ወደዛ እንድንሄድ ነገሮችን የሚያመቻችልን ማለት ነው እንጂ በደፈና ግልጽ የሆነ አመለካከት ወይም ግልጽ የሆነ የምንፈልገውን ነገር ለአይምሮአችን ካልነገር ነው በዛ ደረጃ ለምን እንደምንነሳ፣ ለምን እንደምንሰራ፣ ለምን እንደምንተኛ፣ ለምን እንደምንሄድ፣ ለምን እንደምንመጣ ላናውቅ እንችላለን። ያ ማለት ለአይምሮአችን ውስብስብ ያለ ነገር ነው የሚሆንበት ማለት ነውና በህይወታችን ላይ ለውጥ ለማምጣት ይህንን ነገር መረዳትና ማወቅ እጅግ በጣም መልካም ነው። ሩቅ መንገድ ከመሄድ ወይም ሌላ ስቴፕ ከመሄዳችን በፊት አእምሮአችን ውስጥ የምንፈልገውን ነገር ግልጽ ማድረግ አንዱ ለህይወት የምንፈልገውን ነገር ለማሳካት ምርጥ መንገድ ነው የሚሆነን ማለት ነውና ይሄ ግልጽ አስተሳሰብ፣ ግልጽ ፍላጎት ከአእምሮአችን ጋር ንግግር ካለን ያንን ነገር አእምሮአችን ዋንስ ካወቀ ከዛም በኋላ ምን አይነት ነገር ነው ከኛ የሚጠበቅብን የሚለውንም ነገር ደግሞ ለማድረግ ብርታቱና ጥንካሬው ይኖረናል ማለት ነው። በመጀመሪያ ደረጃ ያስኩላችሁ ግልጽ የሆነ አላማና ግብ ሊኖረን ይገባል ማለት ነው። ያንን ካወቅን በኋላ ሰዓት አጠቃቀማችንም ይለያያል። እንደበፊቱ በፈለግንበት ሰዓት አንተኛም፣ በፈለግንበት ሰዓት አንነሳም። ያ ማለት ምንድነው? አእምሮአችን ፕሮግራም የሆነው ነገር አለ፣ የምንፈልገው ነገር አለና ያንን ነገር ለማድረግ በጠዋት መነሳት ሊሆን ይችላል፣ አይደል? ሰውነታችንን መጠበቅ ሊሆን ይችላል። የምንፈልገውን ነገር ለማድረግ አንድ እርምጃ ከበፊት ልማዶቻችን ርቀን ዋጋ የሚያስከፍሉንን ነገር ማድረግ ሊሆን ይችላል። ለምሳሌ በጠዋት መነሳት ስንል ጊዜያችንን በአግባቡ ማኔጅ ለማድረግና የምንፈልገውን ነገር ለማሳካት ከወዲሁ ጥቃቅን የሚባሉ ነገሮችን ማኔጅ ማድረጋችን እጅግ በጣም በህይወታችን ላይ የራሱ የሆነ አስተዋጽኦ አለው ማለት ነውና ይሄን ነገሮችን ብናቅ ብንረዳ ግልጽ የሆነ ነገር ግልጽ የሆነ ፍላጎታችንን ለአይምሮአችን ብንነግረው አይምሮአችንም ከኛ ጋር አብሮ ተባብሮ ይሰራልና ለዓላማችን፣ ለፍላጎታችንና ለእቅዳችን ያግዘናል። አይምሮአችንን ዋንስ ስትራክቸር የሆነ ነገር ከሰጠነው በዛ መንገድ የምንፈልገውን ነገር ለማሳካት አሪፍ የሚሆንልን መንገድ ነው ብዬ አስባለሁ። ሌላውና ሁለተኛው ነጥቤ ደግሞ በየቀኑ የተወሰኑ ትናንሽ የሚባሉ ነገሮችን ማድረግ ነው። ማለት አንዳንድ ጊዜ ትንንሽ ነገሮች ተደማምረው ትልቅ ነገርን እንደሚፈጥሩ ብናቅም ግን በህይወታችን ግን በዛ ደረጃ ስንተገብረው እንታያለን ብዬ አላስብም፣ ከኔም ጭምር ማለት ነውና እነኚህ በየቀኑ ወደ አላማችን ወደ ግባችን የሚወስዱንን ተግባራቶች ችላ ከማለት ወይም ኢግኖር ከማድረግ ይልቅ እነኚህ ትንንሽ የሚባሉ ነገሮችን ብናደርጋቸው፣ ለምሳሌ በየቀኑ ወክ ማድረግ ሊሆን ይችላል ወይ የ30 ደቂቃ መንገድ ወክ ብናደርግ ለጤናችን እጅግ በጣም አስፈላጊ ነው። ጤናችን ሲሻሻል ደግሞ አእምሮአችንም የመስራት አቅሙ እኛም ንቁና የማምረት
ጥሩ የማሰብ እድላችን ከፍተኛ ይሆናል ማለት ነውና እነኚህ ትናንሽ ተግባራቶቹን በየቀኑ ስናደርጋቸው ምናልባት እነኚህ ነገሮች ነገ ላይ የተሻለ ነገር ሊያመጡን ይችላሉ የሚል ጥርጣሬ ወይም ዳውት ሊኖር ይችላል። ግን እመኑኝ የሰው ልጅ በየቀኑ የሚያደርገው ነገር ነው ተጠራቅሞ በአመት ወይም በሁለት አመት የሆነ የሚታይ ነገር ላይ ሰዎች ሲያደንቁትም ሆነ ወይም ያ ሰው በፈለገው ነገር ላይ ውጤታማና ስኬታማ ሲሆን የምናየው ማለት ነውና እነኚህ ትናንሽ የምንላቸውን ነገሮች በፍጹም ኢግኖር ባናደርጋቸው እጅግ በጣም መልካም ነው። ውሃ መጠጣት ሊሆን ይችላል፣ ወክ ማድረግ ሊሆን ይችላል፣ በየቀኑ የሚሰማንን ነገር መጻፍ ሊሆን ይችላልና እነኚህ ተራ የምንላቸው ወይም በዛ ደረጃ ቦታ ማንሰጣቸው ለስኬታችን ነገ ለምንፈልገው ነገር እጅግ በጣም ግብአት ናቸውና እነኚህ ነገሮች ላይ ትኩረት ብናደርግ እጅግ በጣም መልካም ነውና የሁለተኛው ነጥቤ ትናንሽ የምንላቸውን ነገሮች ወይም ትናንሽ ተግባራቶችን በየቀኑ ብናደርግ እጅግ በጣም መልካም ነው። ሁሉ ነገር ከትንሽ ስለሆነ የሚነሳው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ይሄ የሰውነት አቋምን መጠበቅ ወይም ስፖርት መስራት ነው። እነኚህ ነገሮች እጅግ በጣም ጤናችን ላይ ስኬታችንም ላይ የራሱ የሆነ አስተዋጽኦ አለው። አንድ ሰው ሰውነቱን በአግባቡ ካልጠበቀ አእምሮውን በአግባቡ ትሪት ካላደረገ ስኬትም ሆነ የተለያዩ የምንፈልጋቸውን ነገሮች ልናገኝ አንችልምና በመጀመሪያ ይሄ ሰውነታችን አቋማችንን መጠበቅ ነው። ይሄ አላደል የትንፋሽ ስርዓታችንን ራሱ በስትክክሉ ማለት በምንተነፈስበት ሰዓት አንዳንድ ጊዜ አሁን ትንፋሻችንን በዛ ደረጃ ትኩረት ሰጥተነው አናውቅም። ግን ልብ ብለን አስተውለን ከሆነ የሆነ ነገር ስትረስ ውስጥ ስንገባ ወይ ያጨናንቀን ካለ ተንፍሱ ይባላል አይደል? በመተንፈስ ውስጥ የተቃጠለን አየር እናወጣለን፣ ንጹህ አየር እናስገባለን እና የሆነ ጭንቀታችን ያሳሰበን ነገር በሙሉ ብለን አየር ስበን አየር በምናወጣበት ሰዓት እጅግ በጣም የራሱ የሆነ ነገር በሰውነታችን ላይ ይፈጥራል ማለት ነውና ይሄ ከሰውነት ጋር ተያይዞ ጤናን ከመጠበቅ ጋር ተያይዞ ያሉት ነገሮች ለአይምሮአችን ትኩረት ለማድረግ እጅግ በጣም የራሱን የሆነ ሚና ይጫወታል እና ይሄ ትንፋሾቻችን ላይም ብንሰራ ይሄ የትንፋሽ ኤክሰርሳይዝን ብናደርግ እጅግ በጣም የሚረዳን ነጥብ ነው ማለት ነው። ሌላኛውና አራተኛው ነገር ደግሞ በየቀኑ የሚሰማንን ነገር መጻፍ ነው። በእርግጥ እንዲህ ስንል እውነት ላይ መስለን ይችላል አይደል? ግን የሰው ልጅ የሚሰማውን እያንዳንዱ ነገር ደስታውንም የገጠመውንም ነገር የተገረመበትንም ነገር ብቻ በአንድም በሌላ መንገድ ያ ሰው በቼም በየቀን ውሏችን የሆነ ብቻ አይምሮአችን ላይ የሚመጡ ነገሮች አሉ አይደል? ሐሳቦች፣ ግርምቶች፣ ብቻ እውቀቶች፣ የተለያዩ ነገሮች ይመጣሉና በተለይ ከዚህ ከፐርሰናል ህይወታችን ጋር የተያያዙ በእድገታችን ላይ በምንፈልጋቸው ነገር ላይ ያሉ ሐሳቦችን አጭቀን አይምሮአችን ውስጥ ከምንይዘው ይልቅ የሚሰማንን ነገር ወረቀትና እስክሪብቶ ከፊታችን ባናጣና አለ አይደል የቀን ተቀን ዲያሪ ብንጽፍ እጅግ በጣም አስፈላጊ ነው ማለት ነው። የሰው ልጅ ሐሳቡን በወረቀት ላይ በሚያሰፍርበት ሰዓት አይምሮ ንጹህ ይሆናል ማለት ነው። አንዴ ደግሞ ዋንስ ወረቀት ላይ አሰፈር ማለት ለዛ ነገር መፍትሄ አለመስጠት አንችልም። ምክንያቱም ወረቀት ላይ ያለ ነገር ሁሌ እናየዋለን። ላይክ ራሳችንን በመስታወት እንደምናየው አንድን ሐሳብ በወረቀት ላይ ጽፈን ያንን ወረቀት ሁሌ ፊታችን አጠገባችን ከሆነ ያንን ሐሳብ ኢግኖር ማድረግ አንችልም። ለዛ ሐሳብ ምላሽ አለመስጠት አንችልም። ዋንስ ግን አይምሮአችን ውስጥ ከሆነና ዝም ብለን በአይምሮአችን የምናብሰለስለው ከሆነ ነገ በሁለተኛው ቀን ደግሞ ሌላ አዲስ ቀን ነውና ሌላ ሐሳብ ይመጣል። የሰው ልጅ በቀን ከ60 እስከ 70 ሺህ ሐሳቦችን ያስባል ይባላል አይደል? ስለዚህ ለትናንትናው ሐሳብ ቦታ ሳንሰጠው ሌላ ሐሳብ ደግሞ በአይምሮአችን ላይ ሲመጣ አስቡት፣ ነገሮች በዛው እየተደራረቡ በቃ የሆነ የመሰላቸትም ነገር ሊሆን ይችላል። ሐሳቦቻችንንም ላለማስተናገድ ነው የሚቀናን ማለት ነው። ምክንያቱም ምኑን ከምኑን እንይዘዋለን። ስለዚህ የሰው ልጅ ሊያደርገው የሚገባ ነገር አዲስ ህይወትን አዲስ ነገርን ከፈለገ እነኚህን የጠቀስኳቸውን 5 ነገሮችን ችላ ባንላቸው እጅግ በጣም አሪፍ ነው ማለት ነውና አምስተኛውን ገና አልጠቀስኩላችሁ እና አራተኛው ይሄ የሚሰማን ነገር በወረቀት መጻፍ ነው። ሌላኛውና አምስተኛው ነጥብ ደግሞ ይሄ ያለፈው ህይወታችንን ጥሩም ሆነ ይሄ በቃ ባደርገው ኑሮ እንዲያርጌ በነበረ ኑሮ ብለን ከምንጨነቅ ከምናስብ ይልቅ ያለፈውን ነገር ከነ ስህተታችንም ከነ ጥሩ ጎናችንም መልቀቅ ነው ያለብን። ምክንያቱም ያው የሰው ልጅ በኖረ ቁጥር ወደፊትን እንጂ ወደ ኋላን አይደለም የምንደክመው አይደለ? ስለዚህ ወደፊታችንን ለማሳመር ደግሞ በባለፈው ጠባሳ እንዲህ በሆነ እንዲህ ባልሆነ ብለን ከምንኖር ይልቅ ያለፈውን ለቀን የበደሉንን ይቅር ብለን በአዲስ
ህይወት በአዲስ ማንነት ህይወታችንን እንደ አዲስ መስራት እንችላለን። እንዲህ በሆነ ቁጥር ለእግዚአብሔርም ቅርብ እንሆናለን። ፈጣሪም በእኛ ደስተኛ ነው የሚሆነውና ነገሮችን ያመቻችልናል ማለት ነው። አይ ሆፕ በዛሬ ቪዲዮዬም አሪፍ ሀሳብ አግኝታችሁበታል ብዬ አስባለሁ። እነኚህ አምስቱ እጅግ በጣም አስፈላጊ ናቸው ማለት ነው፣ ለጤናችንም፣ ለስኬታችንም፣ ለውጤታችንም ማለት ነው። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት ቸርን ሰንብት። ሀሳብ አስተያየታችሁን እንድታጋሩን ደስ ይለኛል። ባይ ባይ።